አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ጁምአ ነው፣ ጃንዋሪ 16 2026። በዛሬ በጁምአ የቀን ውሎ ይዤላችሁ የመጣሁት 5 ግራም ነጥብ 7 ነው ማለት ነው ውድ ቤተሰቦቼ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በተደጋጋሚ አንዲት እህቴ እየጠየቀችኝ ነበር፣ እባክሽ የልጅ ወርቅ አቅርቢልኝ እያለች ነበር። ዛሬ እንግዲህ የእጅ ብራዝሌት የልጆች ነው ይዤ የመጣሁት ማለት ነው። ለወለዳችሁም ያው ብትገዙ፣ ላልወለዳችሁ ደግሞ ኢንሻአላህ አላህ ይወፍቃችሁ ውዶችዬ። 5 ግራም ነጥብ 7 ምን ያክል ነው ዋጋው የሚለውንም እነግራችኋለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ስለዚህ ወርቅ ደግሞ ስትሸጡ አሁን ላይ የተወሰነ ነው ልዩነቱ። እኔ የግራምን ዋጋ ስነግራችሁ ለመሸጥ ስንት ነው ለምትሉኝ፣ ስሸጡ ለምሳሌ ግራም 486 ነበረ። አሁን ላይ 480 ይገዟቸዋል፣ 1 ግራም ማለት ነው ሀባይብ፣ እናንተ መሸጥ ብትፈልጉ። ስለዚህ የተወሰነ ነው ልዩነቱ ማለት ነው፣ ብዙም ርቀት የለውም። እንደምታዩት የእጅ ብራዝሌቷ ከጣት ጋር በአንድ ጠገም ናት ማለት ነው፣ የተያያዘ ናት። በጣም የምታምር 21 ካራንት ባህሪ ናት እንደምትመለከቷት ማለት ነው። ዋጋዋ 3050 ሪያል ነው ማለት ነው። የወርቅን መወደድ ጉድውልኝ 3050 ሪያል ከደሪባ ጋር ሁሉንም ያካተተ ማለት ነው ውዶችዬ። እንደምትመለከቷት ይችን ትመስላለች። የልጆችም ያዋቂም ኢንሻአላህ በቀጣይ እንግዲህ ለሁሉም አቀርባለሁ ማለት ነው። ለዋቂዎቹም እንደምታዋት ይችን ትመስላለች። 3050 ሪያል ማለት ነው። የሚሉት ይሄንን ነው። 21 ካራንት እኔ ብዙ ጊዜ የማቀርበው እሱን እንድትገዙ ስለምፈልግ ነው። ምክንያቱም ኢትዮጵያ ለራሱ ይዛችሁ ሄዳችሁ ብትሸጡ በጣም ተፈላጊ ስለሆነ ማለት ነው። በዛ ላይ ወርቁ በጣም ነው የሚያምረው ውዶችዬ። ይህንን እላችኋለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ።